የቀድሞው ጠቅላይ ሚኒስትር መለስ ልጅ ስለ ባህር በሩ ጀነራል ጻድቃን ላይ ያረፈው የሰማሃል ዱላ ከፌደራል መንግስቱ ወደ ትግራይ ፖለቲከኞች የዞረው ተቃውሞ ግብጽ መርከቦቿንና ጀቶቿን ወደ ቀይ ባህር አስጠጋች። ሳውዲ አረቢያና ግብጽ የባህር ኃይል ልምምድ ጀመሩ። የግብጽ የውጭ ጉዳይ ሚኒስትር የአልሲሲ መልእክት ለአልቡርሃን አደረሱ። ኢትዮጵያ ትልቁን መድረክ ለማስተናገድ ተመረጠች። በተባበሩት መንግስታት የሚዘጋጀውና ከ50 ሺህ በላይ ታዳሚዎች የሚገኙበት መድረክ በኢትዮጵያ ሊካሄድ ነው። የኢትዮጵያ የባህር በር መሻት አሁንም አነጋጋሪነቱና የቀጠናው ትልቁ ስጋት ሆኖ ቀጥሏል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማሃል መለስ በዚሁ ቀጠናዊ ጉዳይ ላይ ሐሳቧን እየሰነዘረች ሲሆን የኢትዮጵያ የባህር በር ጥያቄ ምላሽ ማግኘት ያለበት በሰላማዊ መንገድ ነው የሚል ሐሳቧን ማንጸባርቃለች። የፌደራል መንግስቱ ላይ ተደጋጋሚ ትችቷን ስትሰነዝር የምትደመጠው ሰማሃል የትግራይ የፖለቲካ ኤሊቶች በከባዱ ተችታለች። የቀይ ባህሩ ጉዳይ መነጋገሪያነቱ በቀጠለበት በአሁኑ ወቅትም ግብጽ መርከቦቿን ወደ ቀይ ባህር ማስጠጋቷ ተሰምቷል። ግብጽ መርከቦቿን ያስጠጋችው ለምንድን ነው የሚለውና ኢትዮጵያ እንድታስተናግድ ስለተመረጣቸው ትልቁ መድረክ አክለን ወደ እናንተ ልናደርስ ወደናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማሃል መለስ በድጋሚ ተከስታለች። ከአንድ ሚዲያ ጋር ቆይታ ያደረገችው ሰማሃል የኢትዮጵያና የኤርትራ ፖለቲካ በማንሳት ያላትን ሐሳብ ያጋራችበት ሁኔታ ታይቷል። ሰማሃል በዚህ ቆይታዋ የኢትዮ ኤርትራ ውጥረት እንዲሁም አሁን ባለው ሁኔታ በአፈጻጸም ረገድ ወደፊት መግፋት ስላልቻለው የፕሪቶሪያው ስምምነት መፍትሄ ይሆናሉ ያለቻቸው ሐሳቦችን አንስታለች። ሰማሃል የባህር በሩን በተመለከተ ማንም ሳይሞት ከጎረቤት ሀገራት ማግኘት ይቻላል ያለች ሲሆን ለዚህም እንደ ማሳያነት በኬንያ ለቀጠናው ሀገራት አገልግሎት እንዲሰጥ ተብሎ እየተገነባ ያለውን የላሙ ወደብ ጠቅሳለች። በጠቅላይ ሚኒስትር አብይ አህመድ በኩል የቀድሞ ገናናነትን መመለስና በትውልድ የመታወስ ፍላጎት ያለ ይመስለኛል ያለችው ሰማሃል በአንድ ወቅት ፕሬዝዳንት ኢሳያስና አብይ አህመድ የፈረሙት ስምምነትም ግልጽ ይሁን ብላለች። ሰማሃል በዚህ ንግግሯ ደጋግማ ያሳያቸው አቋም ብር እስካለ ድረስ ወደብ በብር የሚገዛ ሸቀጥ ነው የሚለው አቋም ከነበራቸው ከአባቷ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር ተመሳሳይ ሆኖ ታይቷል። በዚህ ንግግሯ ላይም የባህር በር በተመለከተ ከወደብ ግልጋሎት ጋር ብቻ በማያያዝ የተመለከተችበት ሁኔታም ተስተውሏል። ሰማሃል በእጅጉ ያሳሰባት ሆኖ የታየው የኢትዮ ኤርትራ ጦርነት እንዳይቀሰቀስና ትግራይም የጦርነት አውድማ እንዳትሆን እንደሆነም ታይቷል። ሰማሃል መለስ አክላም ትችቷን በፌደራል መንግስቱ ላይ ብቻ ሳታቆም የትግራይ ሊቃንንም በጠንካራ ቋንቋ ወንጅላለች። የዘ ስታንዳርድ ሲግናል ፖድካስት አቅራቢዋ ጋዜጠኛ ጸዳለ ለማ ጀነራል ጻድቃን ገብረትንሳኤ ጦርነት አይቀሬ መሆኑንና የትግራይ ስልታዊ ማከላዊነት ወይም ታሪክ ጂኦግራፊ የሰራዊት ስነ ምግባር ላይ ያተኮሩ ጽሁፎችን መጻፋቸውን አንስታ ሰማሃል ቀደም ሲል ይህንን የበግ ልምድ የለበሰ ተኩላ ማለቷን እንድታብራራ ጠይቃለች። ሰማሃል በምላሿ የጀነራል ጻድቃን ጽሁፍ በሰላም ጥሪ ስም የተደበቀ እንደሆነ ገልጻለች። በአንድ በኩል የሰላም ጥሪ ያቀረበ በሌላ በኩል ጦርነት አይቀሬ ነው ይላል ብላለች። ጀነራሉ የሰራዊቱ ስነ ምግባር እንደ ትግራይ ጥንካሬ ማቅረባቸው ግራ የሚያጋባ ነው ያለችው ሰማሃል በሌላ መድረክ ይኸው ጀነራል ከስልጣን እንዲነሳ ያደረገው ይኸው ሰራዊት መሆኑን ተናግሯል በማለት የሐሳቡን ግጭት አሳይታለች። ሰማሃል እንዳለችው የትግራይ ሊቃን የሚያነሱት የማከላዊነት ጥያቄ የውሸት ትርክት ነው። ትክክለኛው ንባብ የኛ ሊቃን በጣም ስግብግቦችና ብቃት የሌላቸው ከመሆናቸው የተነሳ አሁን ራሳችንን ለታላላቆቹ የኢትዮጵያና የኤርትራ ኃይሎች ተኪ አድርገን ለማቅረብ እየተሽቀዳደምን ነው ስትል ክሷን አቅርባለች። ይህንን ጦርነት ማስቀረት የሚጠይቀው ብቸኛ ነገር የሊቃኑ የፖለቲካ ፍላጎት ነው ብላለች። በቀጣይ መረጃ ግብጽና ሳውዲ አረቢያ በቀይ ባህር ላይ ሬድ ዌቭ 8 የተሰኘ የጋራ የባህር ኃይል ልምምድ መጀመራቸውን አስታወቁም። የግብጽ መከላከያ ኃይል ቃል አቀባይ እንዳስታወቀው ይህ ልምምድ ሁለቱ ሀገራት ቀጠናዊ የባህር ደህንነትና ጥበቃ ለማገዝ ባለፈው መስከረም ወር በፈረሙት ፕሮቶኮል መሰረት የተጀመረ ነው። በዚህ የጋራ ልምምድ ላይ ከግብጽና ሳውዲ አረቢያ በተጨማሪ የዮርዳኖስ፣ የሱዳን፣ የየመንና የጅቡቲ የባህር ኃይሎች እየተሳተፉ መሆኑ ተገልጿል። ቃል አቀባዩ አክለውም ልምምዱ በጋራ ወታደራዊ ዘመቻዎች ማቀድና መፈጸምን የሚያካትቱ ሲሆን በርካታ ቀናትም የሚቀጥል ይሆናል። ይህ ወታደራዊ ልምምድ የተካሄደው ኢትዮጵያ የቀይ ባህር መዳረሻ ለማግኘት ከፍተኛ ዲፕሎማሲያዊና ፖለቲካዊ እንቅስቃሴ እያደረገች ባለችበት ወሳኝ ወቅት መሆኑ ሁኔታውን በዓለም አቀፍ ተንታኞች ዘንድ ልዩ ትኩረት እንዲያገኝ አድርጎታል። እንደሚታወሰው የኢትዮጵያ መንግስት የቀይ ባህር ወደብ ጥያቄ ህልውና ጉዳይ መሆኑን በተደጋጋሚ መግለጹ በተለይ በግብጽና በሌሎች የባህር በር ባለቤት ሀገራት ዘንድ ከፍተኛ ስጋትና ዲፕሎማሲያዊ ውጥረት መፍጠሩ ነው። በልምምዱ ላይ የተሳተፉ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ የመን፣ ዮርዳኖስ በሙሉ በቀይ ባህር ዙሪያ የሚገኙና አሁን ያለውን የባህር ላይ የጸጥታ መዋቅር ለማስጠበቅ የጋራ ፍላጎት ያላቸው ናቸው።
በመሆኑም የፖለቲካ ተንታኞች እንደሚሉት ይህ የሬድ ዌቭ አይት ልምምድ በቀጥታ ባይጠቀስም በክልሉ ላለው ነባራዊ የኃይል አስተላለፍ ተገዢ ላልሆኑ አዲስ ፍላጎቶች እንደ ኢትዮጵያ ጥያቄ የተቀናጀ አቋም ማሳየትና የጋራ ዝግጅት የመፈተሽ ተልዕኮም ሊኖረው ይችላል። በተለይ ግብጽ የኢትዮጵያን የቀይ ባህር ፍላጎት ከአባይ ወንዝ ወይም ህዳሴ ግድብ ጉዳይ ጋር በማያያዝ በጽኑ ከሚቃወሙ ሀገራት ቀዳሚዋ መሆኗ በዚህ ልምምድ ውስጥ ያላትን ግንባር ቀደም ተሳትፎ የበለጠ ትርጉም እንዲኖረው ያደርጋል። ይህ በእንዲህ እንዳለ የግብጽ የውጭ ጉዳይ ሚኒስቴር ወደ ፖርት ሱዳን በማቅናት የአልሲሲ መልእክት ለአልቡርሃን ማድረሳቸው ተገለጸ። በሱዳን ቀውስና በናይል ዙሪያ ተወያይተዋል ተብሏል። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ትላንት ዳር 2 ቀን 2028 ዓ.ም በፖርት ሱዳን ከፕሬዝዳንት አልሲሲ የተላከ መልእክት ለሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ማድረሳቸው ተገለጸ። ሚኒስትሩ በፖርት ሱዳን ቆይታቸው ከአልቡርሃንና ከሱዳን አቻቸው ሙሁዲን ሳሊም ጋር መምከራቸውም ተጠቁሟል። በሱዳን ያለው ወቅታዊ ሁኔታና ከናይል ወንዝ ትብብር ጋር የተያዙ ጉዳዮች እንደተወያዩ ከግብጽ የመንግስት መረጃ አገልግሎት ያገኘነው መረጃ ያሳያል። ከፕሬዝዳንት አብዱልፈታህ አልሲሲ ለአልቡርሃን የተላከው መልእክት የካይሮን ከሱዳን ጎን መቆምና ለሱዳን አንድነት መረጋጋትና ሉዓላዊነት ያላትን ድጋፍ የሚያረጋግጥ ነው ሲል ገልጿል። የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ሁለቱ ወገኖች በሱዳን ስላሉት የቅርብ ጊዜ ለውጦች ተወያይተዋል። እንዲሁም የሱዳን ግዛት አንድነትና ብሔራዊ ተቋማት የመጠበቅ አስፈላጊነት አጽንኦት ሰጥተዋል። አብዱላቲ የግብጽ አቋም የመጣው ከፕሬዝዳንት ሲሲ መሪዎች መሆኑና በሁለቱ አገራት መካከል ካለው ታሪካዊና ወንድማዊ ግንኙነት የመነጨ ነው ሲሉም መናገራቸውም ተካቷል። በናይል ተፋሰስ ዙሪያ በተወያዩበት ወቅት የሀገራቱ የውሃ ደህንነትና ትብብር ላይ ትኩረት ማድረጋቸውን መረጃው ጠቁሟል። ሁለቱም ወገኖች የናይል ተፋሰስ ሀገራት እንደመሆናቸው ያላቸውን የተባበረ አቋም በድጋሚ ገልጿል ያለው መረጃው ይህም የጋራ የውሃ ሀብታችን አጠቃቀም በሚመለከት ዓለም አቀፍ ህግጋትን ሙሉ በሙሉ ማክበርና በናይል ወንዝ ላይ የተናጠል እርምጃዎች መቃወም አስፈላጊ መሆኑን አጽንኦት ሰጥቷል ብሏል። ጀነራል አልቡርሃን የግብጽ ቀጣይነት ያለው ድጋፍ በማድነቅ ለፕሬዝዳንት ሲሲ ምስጋናቸውን አቅርበዋል ያለው መረጃው እንዲሁም ግብጽ በዘላቂው ቀውስ ውስጥ ለሱዳን የምታደርገውን ቅንና ወጥነት ያለው ድጋፍ እንድትቀጥል ሲሉ ማሳሰባቸውን አመላክቷል። በመጨረሻም ኢትዮጵያ ከሁለት ዓመት በኋላ የሚካሄደውን የዓለማችን ዋነኛውን የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤ እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመረጠች። ኮፕ በመባል የሚታወቀውና በየዓመቱ ከሚካሄደው የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ ነው። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚሉት ቃላት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛ የአካባቢ ጥበቃ ጉባኤ ነው። በጉባኤው ከአሜሪካ በስተቀር መላው የዓለም ሀገራትና ሌሎችም በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶች የሚደረሱበት ነው። ይህ ዓመታዊ ጉባኤ መካሄድ የጀመረው በአውሮፓውያኑ 1992 የአየር ጸባይ ለውጥ የዓለማችን ስጋት መሆኑ በመንግስታቱ ድርጅት ተቀባይነት አግኝቶ ከስምምነት ከተደረሰ በኋላ ነው። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤው አጀንዳ ላይ እና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት እንደሚያደርግ የሮይተርስ ዘገባ ያመለክታል። 30ኛው የኮፕ ጉባኤ በብራዚሏ ቤሌም ከተማ ውስጥ እየተካሄደ ሲሆን የቀጣዩ ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድ እየተፎካከሩ ነው። 31ኛውን የኮፕ ጉባኤ አስተናጋጅ በቀጣዮች ቀናት ይታወቃል ተብሎ ይጠበቃል። ባለፉት ዓመታት ከፍተኛ ቁጥር ያላቸው የዛፍ ችግኞች እየተከለች የምትገኘውና ግዙፍ ታዳሽ የኤሌክትሪክ ኃይል ማመንጫዎችን እየገነባች ያለችው ኢትዮጵያ በአካባቢ ጥበቃ በኩል የምትጠቀስ ናት። የኮፕ ጉባኤ አስተናጋጅ ሀገራት በስብሰባው የፕሬዝዳንትነት ሚና ስለሚኖራቸው የጉባኤውን ግቦች ለመቅረጽ ከመቻላቸው በተጨማሪ የራሳቸውን የአየር ጸባይ ለውጥን የተመለከቱ ስራዎችን ለማስተዋወቅ ይችላሉ። በተጨማሪም በጉባኤው ላይ በሚደረጉ ድርድሮች ወቅት የሚከሰቱ አለመግባባቶችን ለማሸማገልና መፍትሄ ለማስቀመጥ ስልጣን ያገኛሉ። ኢትዮጵያ በአውሮፓውያኑ 2027 የሚካሄደውን ጉባኤ በአዲስ አበባ እንድታስተናግድ የአፍሪካ ሀገራት ድጋፍ አግኝታለች። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።